ሩታዬና አብርሽ እንግዲህ ተገናኝቷል። አብርሽ ተፈቷል። እኔ ምን ብያችሁ ነበር? ዛሬ አብርሽ ተፈቷል ብሎ ይመጣሉ ብያችሁ ነበረ። እንግዲህ እኔ እንዳልኳችሁ ነው። ሴት ልጅ ከቆረጠች ቆረጠች ነው። ሩታ አመራለች እውነት ለመናገርና እንግዲህ አብርሽ ማለት ነው እውነት ከእንቅልፍ ነው የተነሳ። ዛሬ ገና ከእንቅልፍ የተነሳ ማለት ነው። አንድ ቀን ጥፋትን ምን ያታቅም። በነገራችን በንግግሮች ከምረዳ ማለት ነው አጥፍቻለሁ ይቅርታ ማለት እሱ አታረግም። በእርግጥ አመራለች፣ ግን ለቃሉ እንኳን አልተጠቀምክም። ምን ስታረግ ያየሽኝ? ምን ያደረኩ? ምን የሚያደረግኩ ነገር የለም። በቃ አንተ ላታረግ ትችላለህ፣ ግን እንኳን እኛ ጋር የሚደርስ ማለት ነው ያስጠላል። የሰራው የነበረውና እውነት አንተ ማለት እውነት እንደዚህ ትዳር የምትፈልግ ከሆነ ከመጀመሪያ ምስትክ የማትፈልገው ነገር ማድረግ የለብም። ከምንም በላይ የሚበልጥልቅ ህይወትክ ነው። እውነት ለመናገር በጣም ነው ያረፈድከው። እንግዲህ ሩታ አመራለች። ወይን ትፈርማለህ ወይን እስር ቤት ትገባለህ ያለች ነው። ምርጫ ሰጥታለች። አብርሽ እንግዲህ እናውራ እንግባባ ያላት ነው። በጭራሽ ግን አንድ ነገር ልንገራችሁ፣ እኔ እውነት አልተዋጥልኝም። አብርሽ ያወራ ነገር ያልተዋጥልኝ ነገር አለ። ልጄ ልትከለክለኝ ነው፣ እዛ ልጠፋ ነው። ኔቨር አታረጉ። ህጉ አይፈቅድም። ሲጀምር እንዴት ነው ልጅ የምትከለክል? መፍታለክ እኮ ወንድሜ። አንተ ሆኔ ማለት ሆኔ አጭስ ጠጪ ምናምን ብትሆን ሊከለክል ይችላል ህግ ማለት ነው። እሱም ግን ኢትዮጵያ ውስጥ እንደዚህ አይነት ነገር አልሰማውም። በእርግጥ በውጭ ነው ልትቀም የሚችለው፣ በተለይ በሌላ ሀገር ማለት ነው ልትቀም የሚችለው። መንግስት የሚቀማክ ልጅ ወይም ደግሞ እንዳታገኝ አጠገብ እንዳትደርስ የሚያደርግክ መጥፎ አባሌ ቦታ የምትኖር ከሆነ የምትጠጣ የምታጭስ ከሆነ ምናምን ነው። በውጮች ግን ኢትዮጵያ ውስጥ ይሄ የለም። ሲጀምር ደግሞ አንድ አባት ልጁን የማገኘት መብት አለው፣ እናትም እንደዛ። ይሄ አይዋጥልኝም ማለት ነው አብርሽ። እና በጣም ነው ያረፈድከው። ሩታ እንግዲህ ኔቨር አላደርጉም በጭራሽ ያለች ነው። አንፈርድባትም፣ ግን ታርቃችሁ አውራችሁ ልጃችሁን ብታሳድጉ አንቺም ፉን ባቲ ብትረጋጊ አሪፍ ነው ብዬ ነው የማስበው። ማለት ዞሮ ነገ ላይፍ ብትቀጥይ ማለት ነው። የኔ ውድ ያው ነው ወንድ ብቀያየር ምንም አያደርግልሽም። አብርሽ በጣም መልካም ልጅ ነው። በነገራችን ላይ አሁን ነው የተበላሸ ደግሞ ኦዲየንስ በቲክቶክ ያሽቃብጠለታል፣ በዩቱብ ያሽቃብጠላል። አብርሽ ጀግና ወደፊት ያቀነባበራችሁ ማለት ነው። በልህ ነው እዚህ ውስጥ የገባ አብርሽም ሩታም እንደዛ ለእሷ የሚያሽቃብጡ ብዙ አሉ። ለምን ወደዳችሁ ለምን ደገፋችሁ አይደለም፣ ግን ስህተት ቦታ ስህተት ነው ብትሉ አሪፍ ነው ብዬ ነው የማስበው። እነሱ እውነተኛ የምትወዱ ከሆነ ብትወዱማ አትከፋፈሉም ነበር። በነገራችን ላይ አንድ ነበራችሁ፣ ከዛ ሁለት ሆናችሁ ማለት ነው። እውነት እናንተ ከዚህ በፊት ባልና ሚስት አብርሽ ነው የምታውቁት። ከዛ ሩታ የመጣች ደስ የምትል ልጅ ስለነበረች በሰዓቱ ትወደድ ነበርና ኦኬ። ዛሬ ግን ብታውቁ አንዱ ናችሁ። ሁለቱ አንድ እንዲሆኑ ማድረግ ነበረባችሁ። ተከፋፍላችሁ ግን ትቦጫጨቃላችሁ ነው። ምንም አጠቅሙ በነገራችን ላይ። ሲቀጥል ደግሞ ሩታ የእንጀራ አባት ነው የምታመጪ። ምንም አዲስ ነገር አይደለም። ግን ትዳር ነው። ትዳር ክቡር ነው። አይኖ አብርሽ አልያከበረም ትዳሩን። በተለይ ከኤርሜላ ጋር የሚያደርጉ ለቪዲዮ ሊሆን ይችላል። እኔ እንደዛ ነው የሚረዳው። አብርሽ ሌላ ነገር ያደርጋል ብዬ አላስብም። ኤርሜላ ምን አስባ ያ ፍቅር ጥያቄ እንዳቀረበች አላቅም። እንደ አንድ ሴት ግን ሩታ ትክክል ናት ብዬ ነው ማስበው። ለምን ብትሉ እኔ ላይ እንዲደረግ የማልፈልገው ነገር ሌላ ሰው ይቀበል ብዬ አላምንም። ቀጥል ደግሞ በቃ ሁሉም ነገር ታይ ምናምን በጀመራ ኦዲየንስ ሲጮብ ኦዲየንስ ሲሰድብክ ማንም ቢሰድብኝ ወደ ኋላ አልመለስም ምናምን ስትል ኦዲየንስ እኮ እኔ እኮ እንደሚጎዳክ ነግሬ ነበር። ያንዳንዱ ቪዲዮ ታለ ባይዘው ማለት ነው አንተ እንደሚጎዳክ ነግሬክ ነበር። ማንም አይጠቅም በዚህ ምድር ላይ ማንም። የራስን ልብ ማዳመጥ ነው አለብክ ሲጀምር ማለት ነው። ሆይ ሆይ ስሉ ግን አንተ ሩታን ለማናደድ ሊሆን ይችላል ምናምን አላቅም። እና ከባድ ነው። ለማንኛውም ጋይስ እኔ መፍረድን አልፈልግም፣ ግን አስተያየት ነው ውዶቼ። ማንም ላይ መፍረድ አልፈልግም። ነገ ሊታረቁ ይችላሉ፣ ውሸትም ሊሆን ይችላል። ማቆ ነገር የለም፣ ግን በጣም ነው አረፈርክ ለማለት ይፈልጋሉ አብርሽ ማለት ነው። ሩታዬም ግን ያው ተደራረበባት ብዬ ነው ማስበው። እንደ ቪዲዮ ነው የሚላችሁ ጋይስ። ፈጣሪ ነው የሚያውቀው፣ እኔ ውስጡን አላውቅም።
ድራማም አለው ይመስላል። ድራማም አላቅም እኔ አላምንበትም። እርግጥ ግን አብርሽ ደግሞ እኔ ሲያወራ ሩታም ሲሪየስ ሆና ነው፣ አብርሽም እንደዛ ሆነ አንገቱን ደፍቶ ምናምን ነው። አንዳንዴ 50 የምትቀበሉ አላችሁ፣ 50% የምትቀበላላችሁ፣ አንዳንድ ደግሞ 0% ነው የምትቀበሉት እና አንዳንድ ቦታ እንደዛ ነው። ለማንኛውም እንግዲህ ሩታ ብትታረቁ ልጃችሁን ብታሳድጉ ብዬ ነው የማስበው። አብርሽ ደግሞ ምን አስብ ነው ልጅን ስጭኝ ምናምን። አንተ ሁሌ አማራጭ እኮ ነው የምታቀርበው። በዛ ላይ ደግሞ ማለት ነው አይ እኔ ማትፈልጊ ከሆነ ልጅ ስጭኝ፣ ልጅ ላሳድግ። ልጅ የአንድ ወር ያልሞላ እንኳን እኮ እናንተ ልጅ ትላላችሁ እንጂ ክርስትና እንኳን እኮ አላስነሳችሁ። የእውነት አላስነሳችሁ። ይሄ ያስጠላል። ሴት ብትሆን ኦኬ 2 ወር ነው የሚባለው እና እሱ ራሱ ጥያቄ ያለና የአንድ ወር ያልሞላ እንዴት ነው ስጭኝ የምትላት? ሲቀጥል ደግሞ እውነት አንተ ትዳር የምትፈልግ ከሆነ ትትልቅ አባት እኮ ማምጣት ነው። ጋሽም አይደለም ሌላ ሰው ትትልቅ ወይም ደግሞ እናትና አባት ጋር ሄደ እግራቸው ላይ ተደፍተ ትዳር የምትፈልግ ከሆነ በእርግጥ ሴት ልጅ አንዴ ከወጣላት ማንም አትለምንም። በነገራችን ላይ እና በሰዓቱ ነበር ማስተካከል የነበረብክ ብዬ ነው ማስበው። ከባድ ነው ጋይስ፣ የእውነት ከባድ ነውና ሩታ እንግዲህ አልፈልግም ብላለች። በጭራሽ ሞቼ ይገኛለሁ የኔ እናንተ ያን ያርከኝ ማለት ማርሳት አልችልም። የበፊቱ ማንነት አሁን ላይ ስለሌለ አንተ ጋር መኖር አልፈልግም በጭራሽ ያለች ነው። ከባድ ነው ጋይስ። በተለይ ታጅራ ከሄደ በኋላ ከሄርሜላ ጋር ሲያረግ የነበረ ለሩታ ይከብዳል ብዬ ነው ማስበው፣ እንደ አንድ ሴት ማለት ነውና እኔ ሁለቱም ለኔ አንድ ናቸው። አብርሽም ሩታም ምንም በሚዲያ ነው ማውቃቸው። በቃ ኦዲየንስ ነኝ እንደማንኝ። ግን እኔ ሩታ ትክክል ናት አብርሽ ትክክል አይደለም ብዬ ማሽቃበጥን አልፈልግም። ግን በሰሩ ልክ ግን አስተያየት ሊሰጥ ይችላሉኝ እና ለማንኛውም እንግዲህ ውዶች ምን ትላላችሁ እናንተ? እኔ ግን አብርሽ ያረፈደ ይመስለኛል። ሁለተኛ ደግሞ ጥፋቱን አንድ ቀን አምኖ ይቅርታ በቃ ብላ ታቅም ገና ኮርፍቶ መሄዴ ነው አናድደሽ ምናምን። እንዲህ ነገሩ እኮ የተጀመረ አዲስ አበባ ሆናችሁ ነው ነገሩን እና እንኳን አንተ እኮ በሰዓቱ ቢያንስ ሀባብለ ወደ ራሴ ማረግ ሲገባክ ነገሮቹን አበላሸ። ነገሩ ሊስተካከል ሲል አበላሸ በገዛ እጅግ። ለማንኛውም እንግዲህ ፈጣሪው ናችሁ ምን እላለሁ ሌላ። እግዚአብሔር መሀላችሁ ይግባ፣ ታርቃችሁ ልጃችሁ ሳይንገላታ የምታሳድጉበት ፈጣሪ መሀላችሁ ይግባ ለማለት እፈልጋለሁኝ ውዶቼ። እናንተም ከቻላችሁ እንዲታረቁ ማድረግ ነው እንጂ እንዲራራቁ ማድረግ የለባችሁም ብዬ አስባለሁ። ብዙ ጊዜ ኮሜንት ስለማይ ማለት ነው። ወዳችኋለሁ።